መታጠብ ግዴታ ነው ሚን 5 አሽያ ከአምስት ነገሮች መካከል አንዱ ያጋጠመው ሰው ገላውን መታጠቡ ግዴታ አንደኛ ሚን ኢላጅ الحشفة في الفرج ባጭር ቋንቋ ለእናንተ እንዲገባችሁ ወንድ ልጅ ከሴት ልጅ ጋር አብሮ ከተኛ በትምህርት ቤት በተማራችሁት መሰረት ግብረ ስጋ ግንኙነት ነው የሚባል ተመራችኋል አይደል ያ ነገር ወንድና ሴቶች ከፈጸሙ ሁለቱም ምን ማድረግ አለባቸው ገላ መታጠብ አለባቸው ሁለተኛ ሚን خروج المني የዘር ፈሳሽ የሚባለው ምንድነው አንድ ሰው ልጅ ሊወለድበት የሚችል ፈሳሽ ከወንድም ይወጣል ከሴትም ይወጣል ያ ፈሳሽ በህልሙ ተኝቶም ሊወጣበት ይችላል ነቅቶም ሊወጣበት ይችላል ያ ሲወጣ ያ የዘር ፈሳሽ የሚባለው ፈሳሽ ሲወጣ ገላ መታጠብ ግዴታው ይሆናል በምን ይለያል አሉ ለሞቹ ነጭ ወፍራም የሆነ ፈሳሽ ሁለተኛ ይሄ ፈሳሽ በሚወጣበት ሰዓት ደረቅ በሚሆን እርጥብ በሚሆንበት ሰዓት የተቦካ ሊጥ ይሸታል ወይም ደግሞ በዚህ ዘመን ይሄ የበረኪና አይነት ሽታ አለው ደረቅ በሚሆንበት ሰዓት ደግሞ የእንቁላል ነጩ ክፍል አለ አስኳሉ ሳይሆን ነጩን ይሸታል ስለዚህ አንድ ወንድ ወይም ሴት በእንቅልፉ ተኝቶ ሲነሳ አንሶላው ላይ የሆነ ፈሳሽ አየ ሽታው ይሄን አይነት ሽታ ካለው ወይም ከለሩ ወይም ይዘቱ ወፍራም ነጭ ፈሳሽ ከሆነ ገላ ሳይታጠብ ምን ማድረግ አይችልም መስገድ አይችልም ከስንት ዓመት ጀምሮ ሊወጣ ይችላል አንድ ሰው በጣም እንኳን ከበዛ 9 ዓመት ጀምሮ ሊሆን ይችላል በጣም ካነሰኛ ዓመት ከዛ ውጪ 11 12 13 14 15 በተለይ 15 እና 14 15 ከሆነ በኋላ የመውጣት እድሉ ሰፊ በተኛበት እንደዚህ ፈሳሽ ሲወጣው ገላ መታጠብ ግዴታው ይሆናል ማለት